የፉክክር ቤት ሳይዘጋ ያደራሉ። የአብርሃምና የሩታ ቤት እንዲሁ እንደዋዠቁ የማይወጡት አዘቅጥ ውስጥ ገቡና አንቺም በቤትሽ አንተም በቤትህ ተባብለው ተለያዩ። እኛ ብቻ አራዳ እኛ ብቻ ብልጥ የሚሉት ነገራቸው የት ላይ እንዳደረሳቸው አያቸው አይደል? አብርሽ በፋራነቱ አብርሽ በዝምታው ተረገጠ ተወቀጠ ብለው ነበረ። አደባባይ ተሰጣ። ሰው እንዴት የልጁን አባት ገላ የልጁን አባት የባሉን ገላ ሚዲያ ካልተሰጣ ብሎ እንደዚህ ብው ይላል? እንደው ዳኒስ እሺ እንደው አሽቃባጭ አሽቋላጭ ስለሆነ የራሱ ህይወት ስለሌለው አይመለከተኝም ምን አገባኝ ይላል። በዚህ ያህል በቢዝነስ ትሄዳላችሁ ትዳራችሁን ለመፍታት ገንዘብ ከፍ ኧረ ምን አይነት ወዴት ነው እንዲህ እናንተ ምንድነው በበቀል የምትቀባበሉት ላይፍ ውስጥ ምንም የማይመለከታቸው ምንም የማያገባቸው ቤተሰቦቻችሁን አስገብታችሁ በገዛ እጃችሁ የማይወጣ ቃላት ተመላለሳችሁ። እውነት ለመናገር በጣም ነው የሚያሳፍረው፣ በጣም ነው የሚያስጠላው። በጣም ገና ከዚህ በኋላ ደግሞ ይብስባቸዋል። ሩታ በጣም ብጉ ብላለች፣ ይብስባታል። በቃ የባሌ ገላን እንዴት ዓለም አላየውም፣ የባሌን ራቁት እንዴት ጀብዶ የሰራች መስዋዕት እንዴት ሰው አጋ አላየውም፣ እንዴት ሄርሜላንና አብርሃምን አላለያያቸውም ብላ ብቅ አርጓታል። በዚህን ያህል የሰው ልጅ በዚህን ያህል የእርቃን ገላ እንዴት አደባባይ አልወጣም ብሎ መናደድ አለ? በተሰቀለው ጌታ የምሯን እኮ ነው የተናደደችው። አይታችኋት ከሆነ ማለት ነው። የውሸት ሳቅ ትስቃለች ከላይ። አንዳንዴ ጅል ምንድነው ጅል ለጅል አብረክ ምንድነው የሆነ አባባል አለ ማለት ነው። እንትና ብሩኬ ደህና አርጎ ሰራላቸው። የሱን አስጠፍቶ የአብርሽንና የሄርሜላ ኢንጆይ አርጉ ብሎ ቀርጾ ላከላቸው። አንዳንዴ እኔ እንጃ ከኔ በላይ አሪፍ የለም ብላችሁ ራሳችሁን አትስቀሉ። ሌሎቻችሁም ማለት ነው። ማንም ፋራ የለም አውቄ ፋራ ልሁን ካላለ በስተቀር ማለት ነው። ማንም በዚህ ዘመን በግ የለም አውቄ በግ ልሁን ካላለ በስተቀር ማለት ነው። በዚህ በ21ኛው ክፍለ ዘመን እንኳን ትልቅ ሰው ህፃን ልጅ መጀመሪያ ነበር አለመዝረክረክ። ተዝረከረክሽ ሌላ ቦታ እንዳስቀመጥሽ ሌላ ቦታ ላይ እንዳለሽ በቃ የባሌን ፎቶማ ይዤ እድሜ ልኩን አስለቅሰዋለሁኝ እግሬን አስልሰዋለሁኝ ከአጠገቡ ጓደኛ አሳጠዋለሁኝ ብለሽ ብዙዎች እንዲጠሉሽ አደረግሽ በገዛ እጅሽ ማለት ነው። እንደው ሌላው ይቀር ተከታታዮች እንኳን ማይሆን ኮመንት ሲጽፉና ማየት በራሱ የሚያም ነገር የለም እውነት ለመናገር ማለት ነው። ትላንትና ዋው ብራቮ ያዝልቅላችሁ ስታምሩ እንደተባላችሁላ ዛሬ ደግሞ ወይኔ ስታስጠሉ እግዚአብሔር አንድ ያርጋችሁ ምን አይነት ሰይጣኖች ናችሁ እንደመባል የሚያስጠላ ነገር የለም። ሰው አፍ አንድ ያትግባው። ስፔሻሊ ኢትዮጵያውያን ሰው አፍ ማለት ነው። ሲወድም ያን ያህል ነው፣ ሲጠላም ያን ያህል ነው። አለቅ ሰው ልጅ እኮ እንደተወደደ ትልቅ ቦታ ላይ መድረስ ይችላል። ለምንድን ነው ትንሽ እንከን ፈልጎ ሊጠላ የሚፈልገው? የሰው አይን ሊገባ የሚፈልገው ለምንድን ነው? እዚህ ውዳቂ በሆነ ሽርፍራፊ በሆነ ወይ ጠቅሞ ላይ ጠቅምሽ አድርግ ወይ ይዞ ላይ በቃ ከዳኒ ጋር ለምን አትጋቢም? አለቀ። ዞርም ብያለሽም ቼክም አላረግሽም። አያናድድም? ቼክም አላረግሽም። የፈለግሽው ሞልት ያለሽ ልጄን ግን የማየት መብት አለኝ አለ። ንግግሩ በራሱ እኮ ይጎዳል፣ እሷ ከምታደርገው በላይ ማለት ነው። በሞራሏ ነው አሁን እየተረማመደ በሞራሏ ነው እየተጫወተ ያለው። እሱና ሩታ እሱና ሄርሜላ ደግሞ ይታረቃሉ። ያቺ በግ ናት ሩታ፣ ሄርሜላ ጅል ናት። ሂጂልኝ ሲላት መሄድ መቶ ይቅርታ ብሎ ይኝ ሲላት እሺ በቃ ሌላ ወንድ ተስፋ የቆረጠች በዙሪያዋ ሌላ ወንድ ያጣች ይመስል ውበቷን በአጓጉል ነገር ላይ የተጫወተችበት የሰው ባል ላይ ፊት ብላ አልወርድም ብላ በገዛ እጇ ሂጂ ውጪልኝ በዛም ፊት ውጪልኝ እየተባለች አውቄ አይደለም እንዲህ ተደርጌ ነው እያላት እሺ በቃ እያለች ስንት የተመለሰችለት። ዛሬም ታጥቦ ጭቃ ሰው አንቺ ለራስሽ የሚሆን ወንድ የለም እንዴ?
ሌላ ያልወለደ ወንድ አታይም እንዴ? ወይ አንቺ ካልወለድሽ በእርግጥ ብትወልጂም ባትወልጂም ቢወልድምም ባይወልድምም እሱ አይደለም ፖይንቱ። ሌላ ወንድ አለ ሞልቷል። ምን አለ ቢጤሽን ዞር ዞር ብለሽ ብታይ። ይሄ ነገም ደግሞ እንደተባለው የሆነ ነገር ይፈለግና ውጪልኝ ብሎ ሲልሽ ተመልሰሽ ከመውጣት ወደኋላ አትይ። ሁሌ እንደንትን እየታሸሽ አትኑሪ፣ እንደ ገብስ እየታሸሽ አትኑሪ። ሴትነትሽን አትደፍሪ፣ ያለቀ አስከብሪ። የምን በዛም በዛም መረገጥ በዛም በዛም መወቀስ ነው? ሼም የሚባል ነገር የለሽም። በዚህን ያህል ደረጃ መሄድ አይጠበቅባችሁም። ቤተሰብ እያወቃችሁ ልጅ እያላችሁ ልጅ ወልዳችሁ ለልጃችሁ ክብር፣ ለልጃችሁ ሪስፔክት፣ ልጃችሁ ነገ ከኛ ምን ይማራል፣ ልጃችን ነገ ከኛ ምን ሆናችሁ ተለያያችሁ፣ ለምን ተለያይታችሁ ቀራችሁ፣ ለምን አላስታረቃችሁም፣ ለምን ሰው አላስታረቃችሁም ብሎ ቢል እንኳን ምን አይነት መልስ የሚመልሱለት እስከሚያጡ ድረስ ነው ሩታና አብርሃም የሄዱት ማለት ነው። ሄርሜላን ተዋት፣ በቃ እርሷት፣ አውጧት። ዛሬ ያምያም ትላንት ሲረግጣት ሲወቅሳት የነበረ ዛሬ ያምያም እንደገና ሊያስረግጣት መልሶ አሁንም ነይ ታረቂ ብሎ ይጠራታል። ይሄም ጅል እዚች ጋር ሲሄድ እየየ እዚች ጋር ሲሄድ እየየ። ወይ ወንድ ሆኖ እንደ ወንድ ቆፍጠን ኮስተር ብሎ ራሱን አያስከብር። ያቺ ውጣልኝ ስትለው እያለቀሰ መውጣት፣ ይቺናልኝ ስትለው እያለቀሰ መሄድ፣ ሂድልኝ ብላ ስትለው እያለቀሰ ይቅርታ ማለት መቼ ነው? ለነገሩ ቡታጅራዎች ወይኔ ወይኔ ገገሞች በአንድ ወንድ በአንድ ሴት መቆም የለብንም ብለው ሴት ልጅ እንደ ቁማር የሚጫወቱ ሴቶቹ ወንድ ልጅ እንደ ቁማር የሚጫወቱበት ሆኗል ሚዲያው። እኔ የምለው ቤተሰቦቻቸው ከአንድ ትዳር ውጪ ሌላ ውሽማ አስቀምጠዋል እንዴ? በየቦታው አልገባኝም። ተመልከቱት ኤፍሬምን ከህያብ ጋር ቤተሰብ ትውውቅ ደረጃ ደርሶ ከህያብ ጋር አሁን ያለበትን ተመልከቱት። ብሩክንና ሃይሜ አሁን ያሉበትን ተመልከቱ። ከነሱ አልፎ ተርፎ ኤፍሬምን እስከ መደብደብ፣ የጅድብናቸው ጥግ፣ የጅልነታቸው ጥግ። ድራማ ነው፣ ስራ ነው በሉኝ። እየተመታ እየተረገጠ እየተወጋ እየደማ እየተሰዳደበ ጥንብርኩስ እየተወጣጡ ስራ ነው፣ ድራማ ነው። አልገባሽም እንዴ? እንደዚህ አይነት ድራማ በአፍንጫ ይውጣ፣ ጥንቅር ብሎ ይቅርብኝ። በእንደዚህ አይነት ገንዘብ የሚመጣ ገንዘብ፣ በእንደዚህ አይነት እውቅና የሚመጣብኝ በአፍንጫ ይውጣ። ከልጆቹ አልፎ ቤተሰብ ደረጃ ላይ መዘላለፍ እየተደረሰ እንዴ! ምን አይነት መልእክት ነው ሊሆን? በመጀመሪያ ግን ሰላም ጤና ይስጥልኝ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እና ኤርትራውያን በያላችሁበት ሰላምታ ያደረሳችሁ። ሰላማችሁ እንደምድራሽዋ ብዝት ትርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንደምንም ብለን እንግዲህ 5000 እንግባ። 5000 ያስገቡኝ። አመሰግናችኋለሁ። እንግዲህ ያው እያደረጋችሁኝ ስላላችሁ ቪዲዮንም ግን ፕሊስ እየጨረሳችሁ እዩልኝ። እሱ ነው ትንሽ ቪው ሊኖረው የሚችለውና ቪዲዮንም እያያችሁ እና ምን አይነት ትምህርት እንደምትወስዱ፣ ምን አይነት ትምህርት እንደምትቀስሙ፣ ወደፊት ምን አይነት ዓላማ እንደሚኖራችሁ፣ ወደፊት ከማን ጋር ምን አይነት ላይፍ ጀምራችሁ ምን አይነት ላይፍ እንደምትቋጩ ምንድን ነው እየተማራችሁ ያላችሁት? እኔ እኮ የሚያናድደኝ ለሩታ ተደርበው የሚሳደብ ባለጌ፣ የሚያናድደኝ ለሄርሜላ ደግፎ ትላንትና ለሄርሜላ ደግፎ የሚሳደብ ባለጌ። ሄርሜላ ስታጠፋ ሲነገራት አጥፍተሻል፣ ትክክል ነሽ መባል ሲገባት ዛሬ ወደ ራሷ ተመልሳ ሌላ ወንድ ማየት ትችል ነበረ። አብርሃምና ሩታ ወደ አንድ ይመጡ ነበረ። ሩታ ዛሬ የባሏን እርቃን ሚዲያ ላይ ይዛ ለምን ካልወጣኝ ብላ እንቧ ከረየው ብላ ከባሏ ከልጇ አክስት ጋራ ባሏን እርሱት ከልጇ አክስት ጋራ እንኪ ሰላምታ ስትመላለስ መቼም አያፍሩም። ነገ በይቅርታ የሚታለፍ ነው። ይቅርታ ሆድ ያባውን ብቅል ያወጣዋል የሚባል አባባል አለ። አዳሜ በሆድሽ ይዘሽ መናገር የምትፈልጊበትን ቀን እየጠበቅሽ የምትናገሪው ቃላት ግን ከጭንቅላት የማይወጣ ነገር መሆኑን ግን ማወቅ አለብሽ። ለዛ ነው ሆድ ያባውን ብቅል ያወጣዋል። ብዙ ሰዎች በሰላሙ ጊዜ መናገር የሚፈልጉትን ማድረግ የሚፈልጉትን ጭብስ ሲሉ በቃ ሰክሬ ነው ይሉና ቋቅ እስኪላቸው ይናገራሉ። ከዛስ በማግስቱ ይቅርታ ሰክሬ ነው እንዲህ ያልኩት። ይሄ ነው ሆድ ያባውን ብቅል ያወጣዋል መባባል ማለት ነው። በዚህ ያህል ደረጃ የፈለጋችሁትን እየተነጋገራችሁ በይቅርታ የምትተላለፉት
ተዋልዳችሁ የሩታና የአብርሃም ጸብ የሩታ ቤተሰቦችና የአብርሃም ቤተሰቦችን ማጋጨት ደረሰ። የሃይሚና የብሩክ ጸብ የሃይሚ ቤተሰብንና የብሩክ ቤተሰብን ማጋጨት ደረጃ ላይ ደረሰ። ይሄ ነው ፍቅር? ቡታጅራዎች አይገባችሁም? መቼ ነው የምትሰነጥኑት? መቼ ነው የምትነቁት? ሰው ከተማ ገብቶ የሰለጠነ ቦታ ላይ ገብቶ እንኳን እድሜ ልኩን አንድ አይነት ድሮ እኮ እዛ በነበራችሁበት ሰዓት ላይ እኮ በጣም ምርጥ ነገር ነበር የምትሰሩት። በጣም ጥሩ ስራ ነበር የምታሳዩን የነበረው። አዲስ አበባ ስትገቡ አይናችሁ ሲበራ፣ ልብስ ስትቀይሩ፣ ስታይላችሁ ሲቀያየር፣ ቤት ሲኖራችሁ፣ መኪና ሲኖራችሁ እንዴት ናላችሁ አንድ ላይ ይዞራል? በዚህ ልክ አንድ ወንድ እንዴት ነው ከአንድ ሴት ጋራ ብቻ ረዥም ጊዜ መጓዝ የሚያቅተው? አመት ይቆዩና ከሷ ጋራ ካላበድኩልሽ ካልሞትኩልሽ ይላሉ። ከዛ የሆነ ወቅት ላይ መናነቅ ይመጣል። ተናንቀው እሷ በጥፊ ሚዲያ ላይ እሱ በጥፊ ሚዲያ ላይ ከዛ ይናናቁና ይሰለቻቹና ከዛ በኋላ አይንሽን ላፈር ውጪ ከህይወቴ ውጣ ከህይወቴ ትቀጥላለች። ሌላ ህይወት ትጀምራለች። ያም እየነካካችሁ ያም እየተነካካችሁ ሚዲያው ላይ ጨዋ ሴትና ጨዋ ወንድ አሳጣችሁ። ሁሉም ሰው ይሄ ነገር ድራማ ነው። ቲክታክ ውስጥ ሃይሚንና ብሩክን የማይሰድባቸው፣ ቲክታክ ውስጥ ሩታንና አብርሃምን የማይሰድባቸው የለም። አብርሃምንና ሄርሜላን የማይሰድባቸው የለም። ሰው እንዴት ነው ስድብ ድንጋይ ያደርጋል? እነሱ የሚያዩት ስድብ እንዴት ነው ድንጋይ አድርጎት አይመለከተኝም ብሎ ለሰው ክብር አለመኖር። ለነገሩ ቤተሰቡን ያላከበረ ሰው ሌላ ሰው ያከብራል ብሎ ማለት አይቻልም። ክብር ከቤተሰብ ነው የሚጀምረው። እኔ አንድን ስራ ስሰራ ቤተሰቦቼን ካላከበርኩ ከዛ ሌሎች ተከታዮቼን ላከብር በፍጹም አልችልም። ክብር ከራስ ነው የሚጀምረው። ራስሽን ስታከብር፣ ቤተሰብሽን ስታከብሪ ከዛን ወደ ተመልካችሽ ለማክበር ትይጃለሽ። በዙሪያሽ ያሉትን ሰዎች ታከብሪያለሽ፣ ታከብራለህ። ከዛ ክብር እየተከባበርክ ትሄዳለህ ማለት ነው። እናንተ ሚዲያ ላይ እየተዝረጠረጣችሁ የንቀት አመላለስ እየተመላለሳችሁ ዳኒና ሩታውን ወዴት ሊያመሩ ነው? አሁን ተፎካሽ ታይኛለሽ ተባብለው ተለያዩ። አብርሽ ሻንጣውን ይዞ ወጣ። ምን ልታደርገው ነው? ምን ሊያደርጋት ነው? ምን ሊያደርጉት ነው? አልገባንም። ምን አይነት መልእክት ነው ለትውልድ እያስተላለፉ ያሉት? እነሱ ቁጭ ብለው ቢዝነሳቸውን እየሰሩ ሃይ የሚላቸው የሚያወግዛቸው ሰው እንዴት ይጣ? በእነዚህ ጥቃቅን ዩቲዩበሮች ወይ ከአዲስ አበባ ነቅሎ እዛው ቡታጅራቸው የሚወረውራቸው ሰው እንዴት ይጡ? ከተማዋን አቆሸሹ፣ ከተማዋን አበላሹ። እንደነዚህ አይነት ሴቶች ከተማዋን አበላሹ። አሁን ነገ ብሩክ ከሌላ ሴት ጋር ይመጣል። ከዛስ እንዲህ ያሉ እየተግማሙ ይቀጥላሉ። ሴቷም ሌላ ወንድ ይዛ ትመጣለች። እንደዚህ አንድ የጸዳ ላይፍ ሳይኖራቸው እንዲሁ እንደ ልብስ እንደተቀያየሩ ቢዝነሳቸውን ብቻ እየሰሩ ይኖራሉ። ቋሚ ላይፍ ሳይኖራቸው ማለት ነው። ቀድመው እኮ ደግሞ ሮጠው እኮ ቤተሰብ የሚያስተዋውቁት ነገር ከጀርባ ሌላ ነገር እያራቸው ቤተሰቦቼ የወደፊት ሚስቴ የወደፊት ባሌ ብለው ለቤተሰብ ወስደው አይናቸውን በጨዋጦ የሚያስተዋውቁት ነገር ላይ ዘልቁበት እኮ አመት ግፋቢል አመት እንደው በዛ ከተባለ በአብርሃምና በሩታ እንኳን 2 ዓመት ከ2 ዓመት በላይ ትዳራቸውን እንኳን ዱባይ መጥተው ሰርግ ከተደረገዘ ገና ፋሲካ ድፈና 1 ዓመት እንኳን ሞላቸው። ለተመልካች ክብር ለተመልካች ሪስፔክት ቢኖራቸው ኖሮ ዛሬ እዚህ ላይ ባልደረሱ ነበር። እነሱ ወርደው ተዋረዱ። እኛ እንደዚህ ለምን ታረጋላችሁ ብለን ስንል በእነሱ ስር ገንዘብ እየሰራችሁ ነው፣ እኛን ተምናገባችሁ፣ እነሱ ድራማ ነው እየተባለ ማንም ቢለኝ ግን አይደንቀኝም። ለትውልድ ማስተላልፈው የራሴ የሆነች ኮመንት ስላለችኝ ብቻ ነው አለቀም ማስተላልፈው እንጂ ማንም ኮመንታተር እየመጣ ማየው መልእክት ቢያስቀምጥ መስሚያ ይጠጥ ነው። እሺ ከገባሽ ሊገባሽ ይችላል። አንድ ቀን የራስሽ ላይፍ ላይ እንደነዚህ አይነት ቆቆሸሸ ላይፍ ሲገባብሽ ሊገባሽ ይችላል።
ለካስ እውነቷን ነው ብለሽ ቆም ብለሽ የራስሽን ህይወት ልታስተካክል ትችያለሽ። በየኮመንቱ እየመጣሽ የማይሆን መልዕክት የምታስቀምጪ ማለት ነው። ሩታን የምታጀግኛት እያባለግሻት መሆኑን ይገባሻል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። በዚሁ አበቃለሁ። ነገ በሌላ ቪዲዮ ደግሞ ተመልሰን እስከምንገናኝ ድረስ ሰላም ሁኑልኝ ልጆቼ።